በአብይ ይልማ ሚዲያ ተዘጋጅቶ ይቀርብልዎታል። ሳድስ ሰላምና ጤናን ፍቅርን በረከትን ያድልን። ክብራትና ክብራን ሳድስ ቤተሰቦቻችን እንደምን አላችሁ? ዛሬ በጣም ብዙ ነገር ሐሳቤን ይጋራኛል ብዬ ማምነው ወዳጄ ነው ዶክተር ሙሉ። የእውነት ለመናገር ዶክተር ሙሉ የጥርስ ህክምና ክሊኒክ በብዙ ብራንቾች የምታውቁት ተቋም ነው። እኛም ከምንወዳቸው ተቋማት መካከል አንዱ ነው። ዶክተር ሙሉ እንደሚታወቀው ማህበረሰቡን በብዙ መልኩ የሚያገለግል ትልቅ ለሀገራችን ግብአት የሆነ ሰው ነው። ከሱ ጋር ቆይታ አደርጋለሁ። ሐሳቦች ያሉት ቢሮ ሲሄድ ከምወዳቸው ነገሮች ማየው በቃ የተደረደሩ መጽሐፍቶችን ነውና ሀብት ምን አለ ተብሎ ቢጠይቅ ይሄ ሁሉ ሀብት ማስቆጥረው አይደለም ይልና የማስቆጥረው ሀብት ግን ብሎ የሚያሳየው መጽሐፎቹን የሆነ የህክምና ባለሙያ ነው። ዶክተር ሙሉ ከኛ ጋር ቆይታ ስለምታደርግ እግዚአብሔር ያክብርልኝ ማለት እወዳለሁ። አመሰግናለሁ። መጽሐፎችን ልክ ቢሮ ስገባ እኔ ያው መጽሐፍ ወዳለሁና ሳየው ራሱ እንትን ያልኩት ነገር እቺ የኔ ካፌ ናት። እዚህ ላይ መጽሐፎች ያሉ ሰው መጥቶ ምግብ በልቶ ጠጥቶ ከሚሄደው በላይ መጽሐፍ አይቶልኝ ቢሄድ እንደሚሰማኝ አይነት ስሜት ውስጤ ይሰማሃል ብዬ ገምቼ ነው። ያለ ኢንቴንሽንህ ምንድነው? እንዴ ያ ሁሉ መጽሐፍ እንደውም ስትለኝ ገና መቼ ያየኸው? አዎ ባይዘዌ የኔ መጽሐፍ አፍቅሮት ቆይቷል። ከጀመረ ትልቁ ሀብት የምለው እሱ ነው። አሁንም ድረስ ቤት ስቀይር ብዙ ጊዜ የሚቸገረው ብዙ ከሚጓጓዙት ውስጥ በጣም ብዙ መከራ የሚያሳየን በካርቶን እያሸግን የምንወስደው መጽሐፍት ነው። አሁን ቢሮ ነው አንተ ያያቸው መጽሐፍቶችን ቤት ብታይ አላየውም ነበር የምትለው። ክፍት ነው። ስለዚህ የምኮራበት ነው መጽሐፍቶቼ። ምክንያቱም እኔ ቀኑን ሙሉ ስራ ስንሰራ ስንወጣ ስንወርድ ይሄ የቀኑ ላይፍ ትንሽ ቦሪንግ ነው። ሀስላለሁ፣ በጣም ወጣ ወረዳለሁ። ያንን የማጥበው ማታ ሌሊት ንባብ ቤት ስገባ ነው። ሰው መሆን ማለት ለኔ የሚመስለኝ አይምሮን ማሳደግ ነው። መጋቢ አዲስ እሸቱ አለማየሁ እንደሚሉት ከአንገት በላይ ያለው ዋናው ነው፣ ሌላው ተጎታች ነው። ስለዚህ ይሄኛውን ፓርት ዋናውን ፓርት ሰውም ስንባል የምንለካው ከዚህ ከአንገት በላይ ባለው ነው እንጂ ከዛ በታችማ ወያር እንትን ሰው ሳንሆን እንስሳዎች ነን አይደለ? ብዙ ነገሮቻችን ከእንስሳ ጋር ነው የሚያመሳስለን። ስለዚህ ይሄኛውን ፓርት ማይንዳችን ግን ከጥንቸልና ከጦጣ እንድንለይ ያለው በጣም ወደ እግዚአብሔርም ወደ ፈጣሪያችንም የሚወስደን እሱኛው ፓርት ነው። ይሄ ሰው ሲፈጠር በሶስቱ የነፍስ ክፍሎችና በአራቱ የስጋ ክፍሎች አለ አይደል? ከአራቱ የስጋ ክፍሎች ከበላይ ሆኖ በነፍስ በእሳትና በነፋስ የሚወክለው ፓርት ላይ ነው። ስለዚህ እዛ ፓርት ላይ እንደ መላእክት አክት የምናደርግበት ሰው የምንሆንበት ከፈጣሪ ጋር የምንገናኝበት ፓርት ነው። ያንን ደግሞ ማዳበር የሚቻለው በሚበላና በሚጠጣ ሳይሆን በማንበብ አይደለም። መጽሐፍ ምን ይላል? እውቀትን ከማጣት የተነሳ ህዝቤ ጠፍቷል። እውቀት ደግሞ የሚገኝበት እዚህ መጽሐፎቹ ላይ አይደለም። ስለዚህ እሱን ለራሴ ነው፣ ለሰው አይደለም፣ ለራሴ ሰው መሆን እፈልጋለሁ። ማን ሰርች ፎር ሚኒንግ የሚለው መጽሐፍ አለ አይደለ? ሰርች ማድረግ አለብኝ። ለምንድነው የተመጣሁት እዚህ ምድር ላይ? አላማዬ ምንድነው? ምን ኮንትሪቢዩት አድርጌ ነው የምሄደው? ለራሴ ማድረግ እንስሳም ሆነ ለሰው ግን ወይም ለዚች ዓለም የሆነች ነገር ኮንትሪቢዩት ማድረግ መብት ሳይሆን ግዴታ ነው። ምን ኮንትሪቢዩት ላድርግ? ለማድረግ መጀመሪያ እኔ ጋር የሆነ ነገር መገኘት አለበት። እሱን ደግሞ ማገኘው ሞስትሊ በማንበብ ነው። ብዙ ሰው ከትምህርት ዓለም ከወጣ በኋላ ይለያያል። ግን ከ4 ዓመት በኋላ እውቀት ደግሞ ይጠፋል፣ መልሶ ፌድ ያደርጋል። ስለዚህ ተመልሶ ወደ ማይምነቱ ተመለሰ ማለት አይደለም። ያንን አፕግሬድ ማድረግ ካልቻልን ሰው መሆን ካልቻልን አንዳንዴ እኮ ስናነብ እኮ ከዛ በኋላ ካነበብን በኋላ ወተን ወክ ስናደርግ ያንን ስናብላላው ኢንተርፕሬት ስናደርገው ማለት ሰው ማለት እኔ የሚመስለኝ ያቺ ሰዓት አሁን ሌሊት ላይ ያለው ሰዓት ሁሉ ነገር ጸጥ ብሎ ባለበት ሰዓት
አንድ ሰው አንድ መጽሐፍ ሲያነብ ሌሊት ላይ ቀን ላይ 4 መጽሐፍ ቢያነብ ሊገባው የማይችለው በዛ ሰዓት ግን በአንዴ ሁሉም ነገር በደንብ አድርጎ እንትን ስለዚህ ይሄንን ህይወት ለምን ተወዋለሁ እኔ በየሳምንቱ ጃፋር ጋም ያው ሌሎች መጽሐፍት ቤቶች ኦሬዲ ያስቀምጡልኛል የወጡትን መጽሐፎች እነሱ ልጅ ይሄዳል እኔ ማንኛውም አይነት ይሁን መጽሐፍ ማንኛውም ያልመርጥ ምክንያቱም በሁሉም ጋር የተሰነደው ዕውቀት እኔ እኮ ለምሳሌ የአርስቶትልን መጽሐፍ ሳነብ ከስንት ሺህ ዓመት በፊት የነበረው አርስቶትል ጋር ቁጭ ብዬ ያወራው ነው ማለት ነው አይደል እንደሱ ማለት ነው አይደል 3000 ዓመት ወደ ኋላ ሄጄ እሱ ስንት ጊዜ ያንን ለማድረግ የለፋበትን አንድ ደግና ስንት ባኬጅ ማለት ነው ያውን ደግሞ የድሮ ታይሞች ደግሞ በጣም ንጹህና ጽድት ያሉ ታይሞች ናቸው ኢኖሰንስ በጣም እኔ ሰው የሚሸቱ ኦርጋኒኮች እሱ ጋር በምን እንሄዳለን በመጽሐፍ ካልሄድን በምን ትራንስፖርቴሽኑ መጽሐፍ ወደ ትላንትና ይዞ የሚሄደው ትራንስፖርቴሽን ዶክተር ሙሉ መጽሐፍ ነው ያለ ነው በጣም ትክክል ነው እኔ በህይወቴ መጽሐፍ ከሚወዱ ሰዎች አንዱ ነኝ እና እንዳልከው ደግሞ the best reading time ለኔ በጣም ቆንጆ ማንበቢያ ጊዜ ሌሊት ነው ቀን በቃ አእምሮዬ ምንም ስራ መስራት ይችላል ማታ ግን የምፈልገውን ነገር በፍጥነት አንብቤ መጨረሰው ማታ ነው ቅድም እንዳልከው ኮንሰንትሬት እንድታረግ ያደርጋል እውነት ለመናገር የማንበብ ልምድ ያለው አንድ ከወረቀት ከጽሁፍ አንድም ደግሞ ከህይወት ለመማር ዝግጁ የሚሆንበትን አቅም ይጨምራል ይሄ በጣም ትልቅ ነገር ነው ዶክተር ወደ ሙያ ይዤ ልምጣና በጥርስ ህክምና ሙያ ረጅም ጊዜ ያገለገልክ ነው ያለው ምን ያክል አመሰራ አሁን ወደ 9 ዓመት አዎ ክሊኒኮች አንድም ሁለትም እንዲህ ያለ በየቦታው አዲስ አበባ ላይ የዶክተር ሙሉ ጥርስ ህክምና ክሊኒክ እናውቃለን ብዙ ጊዜ አንድ ያለ አስተሳሰብ በስራ ቦታ ላይ አብሮ የመኖር አብሮ የማደግ ፊሎሶፊ አለ እና ስታፎችን ምኛ ስንጠይቅ አብሮ ከመኖር የሚመጡ ነገሮች ብዙ ነገር እንዳላቸው የተረዳ ሰው ቢኖር ዶክተር ሙሉ ነው ብለው ሲነግሩን ነበር ላንተ አብሮ መስራት አብሮ መኖር እንደ ኢትዮጵያዊነት አሁን ያጣን ያለነውን ኪሳራ ሊያክም የሚችልበት ትልቁ ኃይል ነው ብለ የምታምነውን ነገር እስቲ ያካፍለን ፊሎሶፊውን ስለወደድኩ ምንድነው እኔ አሁን ህይወትን የማይበት ቅኝት ትንሽ ለየት ያለ ነው ምንድነው ሁላችንም የፈጣሪ ፍጡሮች ነን ከሱ እድለኛ ሆነን ሰው መሆናችን ትልቁ እድለኛነት እዚህ ምድር ላይ ሰው መሆን ነው ሄሬድ ለኔ ትልቁ እድለኛነት ድንጋይ ሳር አየር ሆነን ልንፈጠር እንችል ነበር በአምሳሉ የተፈጠርን ፍጥረቶች ነን ለዚህ ብቻ ብናመሰግን አይበቃው ሰዎች ከሆነን አካባቢያችን ጋር ሰዎች ካሉ እነዚህ ሰዎች 99.99 ምናምን ወያር አንድ ነን አሁን ችግሩ ምንድነው የማያ መነጽራችን ችግር ነው የብዙዎቻችን ማያ መነጽር ስል አንድ ሰው በስራው እኛ እንደምንለው ኮቴሽን አድርገን ጽዳት ስላጸዳ አንድ ሰው ከፍተኛው ማዕረግ የሚባለው ላይ በሚኒስትርም ይሁን በፕሮፌሰርነት ማዕረግም ስላለ በእነዚህ መካከል ያለው ልዩነት ማተር ኦፍ 0.00 ምናምን ነው ግን ብዙዎቻችን እዚህ ጋር ነው የምንሳሳተው ትልቅ ልዩነት ያለን ይመስላል አይደል ትልቁማ ሰው ሆኑ እኮ የእግዚአብሔር ፍጥሮች እኮ ናቸው እነዚህ ሰዎች አተታይም እንፈልጋቸዋል የሆነ ጊዜ ይጠቅሙናል የሆነ ታይም እኛ ማድረግ ማንችልባቸው ጊዜዎች ይመጣሉ እኛ whatever it is ለምን ትልልቆች በማረጋችን አንሆንም የሆነ ከቴብል ላይ ማንሳት ማንችልበት ጊዜ ይመጣል ማን ነው የሚሰጠው ሰው ነው የሚሰጠው ሰውን ስለዚህ በዚህ ልዕልናው እግዚአብሔር መጀመሪያ ባከበረው ልዕልና ነው ለናከብረው የሚገባው እሱ እንደዛ አድርገን ካከበርነው ለሱ ክብር ከሰጠን እኛም መልሰን ክብሩን እንወርሳለን ያው ስናከብር አይደለም እንከበረው ስለዚህ እኛም ክብሩን እንወርሳለን እኔ ሰውን የማይበት ልክ እኔ እንዲደረግልኝ የምፈልገውን ያክል ነው እኔም ለሰው ማድረግ እንፈልገው ባልንጀራችሁን ድራሳችሁ አርጋችሁ
እኔ አሁን ባለፉት 10 ዓመታት የገባኝ የህይወት ሎጂክ በጣም ይሄ የሚታየው ፊዚካል ዓለም it is illusion ውሸት የማይታየው ዓለም ውስጥ ነው ህይወትና እውነት ያለው። ህክምናውም ይሄንን ነው ሳፖርት የሚያደርገው። በገባይ ልክ ነው። እኔ ሃይማኖተኛ ነኝ። ሃይማኖቴን በሚነግረኝ ልክ ሳይንስም አሁን በደረሰው ልክ this is በአምስቱ በስሜት ህዋሳት ዓለም የምናያት 0 ነጥብ ምናምን ነች። የምትዳሰሰው የምትጨበጠው በጣም ጥቂት ትንሿ ነች። የማይታየው ይሄ ከስሜት ህዋሳት ውጪ የሆነው ነው ትልቁ ማንነታችን እና የሚታወቀው ሁሉ ጊዜ ያለው ሐሳብ አይታይም፣ ጭንቀት አይታይም፣ እውነት አይታይም፣ ፍቅር አይታይም፣ በጎነት አይጨበጥም፣ አይታይም። ግን እነዚህ ኢቭን እውቀት አይታይም፣ አጨብጠውም። የሰው ልጅ ዋነኛው ነገር እውቀት ነው። ሶ ከሆነ የሚጨበጠው ዓለም ፌክ ሸውዶን ነው፣ አታሎን ነው። እውነተኛው ዓለም ውስጥ ያለው ነው ብዬ ሞግታለሁ። ይሄን እየደገፈ እና ይሄ ኢሉዥን የሆነው ዓለም እኛ በፍሪ ዊላችንን ነጻ ፈቃዳችንን የተሰጠንን በአግባቡ ስላልተጠቀምን የመጣንበት ዓለም የቅጣት ዓለም እንጂ ምንዝናን ሰፊ እስር ቤት ነው ያለነው። ሰፊ እስር ቤት ነው። እስር ቤቱ ስለሰፋ እስር ቤት አይደለም ማለት ለመቀጣት የመጣንበት ነው። this is not ለኛ ቦታ አይደለም። ለዛም ነው በዚህ በሚታየው እውነት እየመሰለን የምንጎዳዳው እና የማይታየውን ትልቁን በረከት ምናጣው አይደለ? ብዙዎቻችን ትልቁን ባይዘይ በ70 ዓመት ላይፋችን መዝሙረ ዳዊት እንደሚለው ቢበዛ 60 ከዛ 70 እንቻለ በዚህ ህይወታችን ቁጥር አልባ የሆነውን ጊዜና ቦታ ማይወስነውን ማንነታችን ካጣን ከኛ በላይ ሞኛል አይደል? እሱ አይደል ይሆናል። ስለዚህ ምን በላለው ሰውን በሰው ልኩ ማናከብረው ለዚህ 70 ዓመት መበልጸግ ፈልጋል ነው። መበልጸግ ራሱ ምንድነው? መጀመሪያ ምንድነው መበልጸግ? እዚት ይሄ የሚታይ ነገር ነው። እሱ ነው መበልጸግ ማለት። ይሄ ሸቀጡ ነው መበልጸግ ማለት። ይሄ ላይፋችን ዘሆን ላይፋችን የምናጠፋበት እሱን ለማግኘት ምንጦዘው ቤት ለማግኘት መኪና ለማግኘት ምናምን ዜን ለምን ነው ባይዘይ ነፍሳችን እኮ ተነግረናለች። ይሄን ነገር ለማግኘት ስንጦዝ ልክ ስናገኘው ለምንድን ነው ተልካሻ የሚሆንብን? ቢኮዝ መጀመሪያም ልክ ስለነበር መጀመሪያም ልክ አላማ አይደለም። በቃ እዛ ጋር በመንፈስ መበልጸግ ይሄ ስፒሪቹዋሊ ከፍ ማለት ቅድም የማይታዩ ነገሮች ላይ ፎከስ ማድረግ ሰላም ይሰጣል። እኔ በጣም መጽሐፍ ቅዱስ ላይ ከምወደው ጥቅስ እኔም የምሰጣችሁ ሰላም ዓለም እንደሚሰጣችሁ አይደለም። ዓለም የሚሰጠን ሰላም ራሱ አላገኘንም። እሱንም አላገኘንም እኮ የዓለሙን አላገኘንም። ይሄኛውማ ምን ያክል እንትን ነው ማለት ነው። እሱንም አላገኘንም። ሴት እሱ ጋር ነው። እሱ ሲገባ እነዚህ ፓስወርዶቹ የዚህ ምድር የተፈጠርንበት ሰው የመሆናችን ልዕልናችን ፓስወርድ ሲገባን አጠገባችን ጋር ላለው አይደለም ለሰው እግዚአብሔር ለፈጠራቸው ለትንሾችም ክብር መስጠት እንጀምራለን። እንኳን ለሰው ማለት ነው። አሁን ብዙ ጊዜ ችግራችን ምንድነው? ሰውን የምናይበት ልኬት በአምስቱ ዋሳት የሆነብንና በቃ ሰውን ዝቅ እናደርጋለን። በዘር በቀለም በሃይማኖት ይሄ ደግሞ በጣም የወረደው እሱ ደግሞ ምንድነው? ይሄ የሰው እንዴት ዩኒቨርሳል ወደሆነ ዩኒቨርሲቲ ገብቶ ተመልሶ ወደ ጎጥ ይመጣል? አንዳንዴ ዕውቀት ቀለም መንዳት ብቻ ይሆናል። ምንድነው የሚባለው? የዶሮ ዲግሪ የሚባላል። ዶሮ የተሸከመው ዲግሪ ዶሮ ማለት አይደል? እንትን ምን ይጠቀምበታል? የዶሮ ዲግሪ ማለት እንዴት ሰው ሆነ ለትልቁ ተፈጥረን ራሳችን በራሳችን እቺ ቅድም የምንላት ነፃ ፍላጎታችንን አግባባዊ ባልሆነ መንገድ ተጠቅመን ወድቀን እንደገና ከዚህ ከወደቅንበት የባሰ ምን ይባላል? ከዚህ የት እንወድቃለን?
ኦሬዲ እኮ ያው ከዚህ ግን እሱን እየፈለግን ነው አሁን ዓለም እያደረገችው ያለችው ይሄንን አይደለም ከወደቀበትን ቦታ ፈልጎ ከዚህ እንደገና ሌላ ጥልቅ ውስጥ መግባት እንዴት እንፈልጋለን እያደረግን ያለ ነው ግን እሱን ነው እየፈለግን ዜን እንደዛም ይሆንን አናፍርም እግዚአብሔርን ለመውቀስ እንነሳለን ምክንያቱም how much we are በጣም የእውቀት ይሄ አክፍሎተ እውቀት የእውቀት አክፍሎት ውስጥ እንደገባን ዜሮ እንደሆነ ማለት ነው ስለዚህ እዛ ውስጥ ገብተን ነው ዜን እዛ ውስጥ ያለ ሰው የሰው ክብር ምን ይገባዋል ስለማይገባው ሰውን የሚያይበት ልኬት ይወርዳል እኔ ሰራተኞች አሉ ህዝብ የሚባል አለ መጀመሪያ ቤተሰብ አለ ከዛ ማህበረሰብ አለ ከዛ ያለን ሀገር አለ ከዛ ስናልፍ ዓለም አለ ያለን እንወጣለን አይደለ በእነዚህ አጽናፎች ውስጥ የየራሳቸው የሆነ ክብራቸውን እየሰጠን እንሄዳለን እስከ ሀገር ድረስ በእኔ ከምኮራባቸው ፈጣሪንም ከማመሰግንባቸው አንዱ በዚች ሀገር መፈጠሬ ነው ምክንያቱም እቺን ሀገር እኔ የማየው ቅድም ባልንበት አይን ነው እንጂ በእነዚህ በአምስቱ ዋሳት እንመጣለን ወደሱ ምክንያቱም እነዚህ ፊሎሶፊዎች በጣም ስለሚመቸውና ስለምወዳቸው ነው እንዳጋጣሚ ያው ዶክተር ሙሉ በኢትዮጵያ ውስጥ ፓርላማ አባል ሆነ የአዲስ አበባ ከተማ የፓርላማ አባል ሆነ ያገለገልክ ነው ያለው በዚች ሀገር ላይ የራስን የሆነ አሻራ እየጣልክ ነው ያለው ትልቅ ነገር ነው እንደገና ሕክምና ሙያው አለ አሁን ግድሙ ቀደም ብለ ነገርከኝም ከማህበረሰብ አብረው ካሉ ስታፎች ጋር ከሰራተኞች ጋር እንደ ቤተሰብ እንደ አብሮ መኖር በጣም የሚወዱልህን ኳሊቲ መነሻውን አሁን ተረድቼዋለሁ ምክንያቱም ከሚጨበጠው የሚዳሰሰው ዓለም ይልቅ ወደማይጨበጠው ዓለም ስንመጣ ሁላችንም እኩል ነን ነጭ የለም ጥቁር የለም መጽሐፍ ቅዱስ እንደሚለው ባሪያ የለም ሊቅ የለም እንደገና ደግሞ ገዢ የለም ተገዢ የለም በክርስቶስ ፊት ሁሉም ሰው እኩል ነው ሶ በዛ እኩል በሆነበት ዓለም ስናይና ስናስተዳድር ስታፎቻችንን በእኩል ፍቅርና ክብር አድርገን ጎበዙን ጎበዝ ብለን እንሸልማለን የሚወቀሰውን ወቅሳለን እንደ ሰብእና ግን እኩል ፍቅር ክብር እንሰጣለን ያንን አሁን በደንብ አስረግጠህልናል በጣም ደስ የሚል ፊሎሶፊክ እይታ ሶ በህክምና ሙያ ደግሞ የሳይንሱ ዓለም ዕውቀት ይዘ ነው ያለው ከዚህ ቀደም በመምህርነት ሙያ ማገልግለሃል በዩኒቨርሲቲዎች ኮሌጆች በህክምና ሙያ ላይ መምህር ሆነም ጭምር አገልግለሃል ብዙ ነገር አብሮ እንዳለ መረጃው አለ እንዲህ ሁሉ ነገሮች ባሉበት የሳይንሱ ዓለም ይዞት የሚመጣው የሚያስረዳው ነገር አለ የህክምናው ዓለም ይዞት የሚመጣው እንደገና መንፈሳዊ ዓለም ይዞት የሚመጣው ቲቺንጎች አሉ ከነዚህ ነገሮች መካከል አንደኛው ዝግመተ ለውጣዊ አስተምህሮቶች ናቸው ኢቮሉሽናል የሆነ ቲዮሪስ አሉ በዓለማችን የተበተኑ ማለት ነው እነዚህ የሰው ልጅ ይሄን መንፈሳዊ ማንነቱን ይረሱትና ከዛ በስጋዊ ማንነት ያለው ብቻ አትኩረው ዝግመተ ለውጣዊ ሂደት ነው ብለው የመጣ ነው በዝግመተ ለውጥ ነው በሚል ሳይንስ ይዞት የሚመጣው ነገር አለ አንተ ለሳይንስ ቅርብ እንደሆነ ሰው እንደገናም ደግሞ በመንፈሳዊ መዛግብቶችን የቤተክርስቲያን አዋልድ መጽሐፍትን ቅዱሳን መጽሐፍትን መጽሐፍ ቅዱስን በጣም ብዙ አያለው ስታነብም ስታጠናም ስትል እኒህ ነገሮች እንደሚያደርግ ሰው እስቲ አነጻጽረን ንገረኝና ለዝግመተ ለውጥ ያለ አስተሳሰብ ምንድነው ትቀበለዋለህ ሪጀክት ታደርገዋለህ ወይስ ደግሞ መሀል ለመሀል እንደ አቡነ ፍራንሲስ ካቶሊካዊ ጳጳስ መሀል ለመሀል ደግፈው ነው የምታቆየው ምንድነው አመለካከት ኢቮሉሽን ይሄ ዝግመታዊ ለውጥ ኢቮሉሽን የሚባለው በነገራችን ላይ የመጀመሪያ ዲግሪ ባዮሎጂ ነው ስለዚህ ባዮሎጂ ላይ ኢቮሉሽን አንዱ ቻፕተር ሰፋ ያለውን ዲፓርትመንት የያዘ ነው የነ ዳርዊን ማለት ነው የነ ዋላስ የነ ማልተስ ታሪክ ነው ይሄ 18ኛው ክፍለ ዘመን ታሪክ ማለት ነው ይሄንን ኢቮሉሽን ለዳርዊን ሲያመጡት ምንድነው ኢንቴንሽናቸው ሐሳባቸው ምንድነው እውነትስ በሚታይ በፎሲል በቅሬታ አካል ለማሳየት ነው ይሄ ታሪክ ይሄ እንዲህ ሲመጣ ዜና አንዳንድ ቦታ ላይ ደግሞ እዚህ ጋር ያለው ጠፍቷል ሰምቲንግ ከዛ ደግሞ አንዳንድ ሳይንቲስቶች ደግሞ ኢቮሉሽን እና ክሪኤሽንን የፈጣሪን እናንተን ለማስታረቅ ደግሞ ይሞክራሉ እንደሚታወቀው ይሄ የዩሮፕ ሳይንስ ያው ባይዘው ሳይንስ አለ ፊሎሶፊ አለ ፌት ወይም ሪሊጅን ወይም ስፒሪቹዋል አለ ደግሞ ሱዶ ሳይንስ አለ ምን ጊዜ ሳይንስ ከፍልስፍና በታች ነው ፍልስፍና ደግሞ ከሃይማኖት በታች ነው ተዋረዱ ሳይንስ ሶስተኛው ነው ማለት ነው ታች ነው ያለው ሳይንስ
ይሄ ሳይንቲፊክ ሜተድን ተጠቅሞ ፊዚካል ዓለሙን የሚያመጣበት ነው። ይወስዳል ዳታ ኢንፎርሜሽን ይሰበስባል፣ ቴስት ያደርጋል። ከዛ ቴስት ሲያደርገው ለሱ ኤክስፐሪመንቱ ራይት ከሆነለት አክሰፕት ያደርጋል። ከዛ ቲዮሪ ያደርገዋል። ቲዮሪውን በብዙ ሰዎች እንዲቀበሉ ለማድረግ ይሞክርና ከተቀበሉት ወደ ሃይፖቴሲሱን አሳልፎ ወደ ፖስቱሌት ምናምን ደረጃ ያመጣል። ኢቮሉሽን ቲዮሪ ነው ገና አንደኛ ደረጃ። ሁለተኛ ደረጃ ኢቮሉሽን ቶታሊ ውሸት ነው። ይሄንን እንዲህ ዝም ብሎ የሚመሳሰል ሐሳብ ስለሆነሽ ዝም ብሎ ውሸት ነው ያለ ኤቪደንስ አይደለም። ሳይንስ ኤቪደንስ ነው ይፈልጋል። ያው አሁን ምንድነው ሳይንስ ጋር ስንመጣ እኔ ክላስ ድሮ ሳስተምር ሳይንስ እንትን የሚለው show me then I believe አሳየኝና አምናለሁ። ሳያዩ የሚያምኑ ብፁዓን ናቸው ሃይማኖት። ሁለቱ የተለያዩ ፊልድ ናቸው ማለት ነው። እዚህ ጋር ሳይንሱ አሳየኝ ነው የሚለው የቅድሙን አምስቱን ሕዋሳት ሊጠቀም አይደለም። ከዛ እነዚህን ተጠቅሞ ሳይንስ እውነቱን ነው ወይስ አላማው ምንድነው ብለህ ስትሄድ አሁን የጂራፍ ወይም የቀጭኔ አንገት የረዘመው በምድር ላይ ሳሮች አለቁና ከዛ ሳሮቹን ለመብላት ሳር ሲያንስ ቅጠል ለመቀንጠስ ዜን ቅጠሏን እንትን ለማድረግ ደግሞ ቀስ በቀስ አንገቷ እየረዘመ ሄደና ይሄ ነው የሚለው የኢቮሉሽን ሳይንስ ማለት ነው። ኢቮሉሽን ላይ ሚሊየን ጥያቄ ማንሳት እንችላለን። ኢቮሉሽን ራሱ ሊመልሰው ማይችል እንደውም ነው ኢቮሉሽን ሳይንስ እኮ የሕክምና ሳይንስ ምን ይለናል መሰለህ? አንዳንድ በሽታዎችን አላቃቸውም አዲፓቲክ ነው ይላቸዋል። መልስ እንዴት እንደሚነሱ አላቅም፣ እንዴት እንደምገታቸውም አላቅም። ገና የእውቀት ረሃብ ላይ ነው ሳይንስ ያለው። እንደገና ደግሞ አሁን ሳይንስ እየሄደበትን ያለውን መንገድ ስናቅ ማለት እያወቅኩ ነው እያለ ሲመጣ ምን እያወቀ መጣ? ሃይማኖት ትክክል እየሆነ መሆኑን እያወቀ መጣ። ትክክል ጾሙ ለምንድን ነው የሚለን? መጾም ከተነገረን እኛ ስንት ጊዜ ሆነን? እዚህ ጋር ግን ሳይንስ መጣና በየወቅቱ ስትጾሙ ሰውነታችሁ ዳይጀስቲቭ ሲስተሙ እረፍት ያገኛል፣ ጤና ይሰጣችኋል። ድሮ ምን ተብሎ ነበረ? በሃይማኖት ጾሙ ተብሏል። ለሱ ሬሊታንት ፋስቲንግ በሌላ አድርገው በእንትን አድርገው ኤኒዌይ ኢን ጀነራል ስናየው ሳይንስ አንደኛ ደረጃ የሚያኳራም አይደለም። ለምን የሚያኳራም አይደለም? አንዱ የመጣው አንዱን ይጥላል እንዴ 1950 ድረስ እኮ ክሮሞዞም 48 ነበር ይባል ነበር እኮ 46 እኮ አሁን ገና ክሮሞዞምን የሚያክል ነገር ጄኔቲካል ሜካፕ ዲኤንኤን የሚያክል ነገር አሁን በቅርቡ ነው የታወቀው። ስፖንታኒየስ ጄኔሬሽን እስከ ቅርብ ድረስ እኮ ይታመንበት ነበር እኮ። ስጋ የዝንብ አባት ነው ይባል ነበር እኮ። ሳይንስ እዚህ ጋር ነው። እኛንን ወደኛ ጋር ሲመጣ የነጮችን እጅ ወይም የፈረንጆችን ነክቶ ስለመጣ ትክክል ነው ብለን ራሳችን የነበረን ዕውቀት ከድነን ጥለነው ይሄንን አነሳ ዜን ሁለቱንም ሳንሆን ቀረ። የትምህርት ፖሊሲያችን አንዱ ችግር ይሄ አይደለም የሚያሳየው ወድቀን ቀረ። ዜን አሁን ማን ያንስ? አሁን ችግር የሆነብን እኮ የቱን እንያዝ? የጥንት ዕውቀታችን የት እንዳደረሰንማ ጥንት ኢትዮጵያ የት እንደነበረች ይታወቃል። ምን ማለት የመሰከረለት ነው። ያሁኑ የት እንዳደረሰን ሁላችንም እናውቀው። አሁን በዓለም መጨረሻ ነን፣ ጥንት በዓለም መጀመሪያ ነው። የትኛው ነው? ይሄ እኮ ማንም እንትን የሚመልሰው ነው። ስለዚህ ክፍተቶቻችን ሳይንስን ስንይዝ አያያዛችን ያንጥረን መሆን አልነበረበትም። አንድ ሁለተኛ ደረጃም we have to test it ለኛ ሀገር ይሆናል ወይ? ለኛ ይበጃል ወይ? ለኛ እንዴ ባለፈው 30 ዓመት የተፈጠረው ችግር ማዳበሪያ የሚባል መጣ። ድሮ ነበረ ወይ? አልነበረም። ለኛ ይጠቅማል ወይ? ቴስት አልተደረገም። አፈራችንን ይቀበላል? አልተሞከረም። መጣ። ከዚህ በኋላ አፈሩ ካለ ማዳበሪያ አልሰራም ማለት 1000 ዓመት ይሰራ የነበረ አፈር ነው። ትክክል። 1000 ዓመት 8000 ዓመት 7000 ምናምን ዓመት የሰራ አፈር የእውቀታችን አለማወቅ ይሄን ያመጣል። ምን አመጣል? በቃ ይሄ አፈር ማዳበሪያ ባይኖር ኖሮ ያመርታል። አሁን የማዳበሪያ ወጪ እኮ ከነዳጅ ወጪ ጋር ኮምፒት እያደረገ ነው። የሀገሪቷን ኢኮኖሚ ጂዲፒ እየተገዳደረ ነው። ችግራችን ማለት ነው። ስለዚህ ሳይንስን ስንቀበል we have to test it። ለኛ ያለን ክብር መጀመሪያ ኢትዮጵያዊ ክብሩን መልቀቅ የለበት። ማንም መጽሐፍ ቅዱስ ላይ
የትም የመጽሐፍ ቅዱስ ስንልኮ በስንት 6000 ዓመት የተጻፈ መጽሐፍ 5000 6000 እኮ ከሙሴ ጀምሮ እስከ 98 ዓመተ ምህረት ድረስ ራእይ የተጻፈበት ድረስ ይሄ ዓመት ውስጥ የተጻፈ ነው። በዚህ መጽሐፍ ላይ እኮ በምልአትና በጉላት በትልቅ የተጻፈ ሀገር አለ እንደ ኢትዮጵያ። ያውም ሲጻፍ በክብር ስሟ ከፍ ተብሎ ግብፅን ስታይ በመጽሐፍ ቅዱስ ላይ ያው የሚቀጣ የፈርዖን ምድር የአጋንንት ዓለም ፍርድ አለብሽ ያለ ግብፅ ተቀጣ። ኢትዮጵያ ስትጠቀስ ግን ሁሉ ጊዜ አይተህ እንደሆነ ኢቭን እግዚአብሔር ከተቀየሟት ከሆነ ራሱ ቅጣትሽ ይመጣል ብሎ ሲላት ከፍቅር አንፃር እንደሆነ ታያለህ መጽሐፍ ቅዱስ ላይ። ከዛ ውጪ እናንተ የእስራኤል ልጆች ለኔ እንደ ኢትዮጵያ ልጆች አይደላችሁም ወይ ብሎ ሲያነጻጽርም ጋድሊ ላቪንግ ስፒሪት እንዳለ እዛ ላይ ታየዋለህ። እና ኢትዮጵያ የምትጠቀስበት መንፈሳዊ አጠቃቀስ በታሪክም የተቀመጠው በብዙ መልካምነቱ የታጀበ እንደሆነ እናውቃለን። ይሄ ሁሉ ባለበት ሁኔታ ላይ ቅድም እንዳልከው ነው ሳይንስ ይዞልን የመጣውን የኢቮሉሽንን ማስተምሮት ኤኒ አስተምሮቶች ኢቨን አስትሮፊዚካል የሆነ አስተምሮት ቢሆን ምንም ነገር ቢሆን ኢትዮጵያ ካላት መንፈሳዊ ጥንታዊ እውቀት አንፃር ቁጭ ተብሎ አሰስመንት ተሰርቶ ምክንያቱም ኢንዲቴይልድ ኢትዮጵያ ውስጥ ለረጅም ሺህ ዘመናት የተቀመጠ ጥንታዊ እውቀት አለ። የሳይንስ እውቀት አለ፣ የሕክምና እውቀት አለ። አሁን ወደዛ እንመጣለን። ይሄ የአስትሮኖሚ እውቀት አለ፣ የግብርና እውቀት አለን። ኦርጋኒክ የሆነ እውቀታችን ብዙ አለ። ያንን ተቀብሎ ከነሱ መጥቶ ከኦርጋኒክ እውቀታችን ጋር አብሮ ይሄዳል ወይስ አይሄድም የሚል አሰስመንት የሚሰራ አካል መኖር አለ። ካሪኩለምን ከመምጣቱ ለኔ ሁሌ ከምለው ነገሮች መካከል አንዱ የኢኮኖሚ ፖሊሲያችንን ዲዛይን ስናደርግ፣ የንግድ ፖሊሲ ዲዛይን ስናደርግ ጉራጌን አማክረናል። ምክንያቱም ጉራጌ በሺህ ዘመናት ውስጥ ያለው የንግድ ባህል አለ። ያ የንግድ ባህል ሰክሰስፉሊ በሺህ ዘመን እንዲኖሩ ካደረጋቸው ከነሱ ኦርጋኒክ እውቀቱን ወስደን አለ ታትመዋል ወይ የጉራጌ አሁን የቢዝነስ ስትራቴጂ ታትመዋል ወይ ዊክነስ አለ ዊክነሱን አርመን ጥንካሬያቸውን ኢቭን አሁን በቢዝነስ ዓለም ላይ ጉራጌ መመራረቅ አንድ ትልቅ የቢዝነስ ግብአታቸው ይሄና በአመት አንዴ ለአባት ለእናት የሆነ የሚመረቁበት ነገር ይዘው መመረቅ የቢዝነስ አንዱ ነው ባይዘው ቢዝነስ ላይ ካለ አንድ የስኬት ነገሮች መካከል አንዱ ቱ ጊቭ ነው አይደል? ሶ ያንን ስትራቴጂያቸውን ሁሉ ምርቃት ሁሉ ሳይቀር በእኛ የቢዝነስ ፖሊሲ ውስጥ መግባት አለበት። እንደመጣ ጭነነው ነው አሁን ዋጋ እየከፈልን ያለን። ያ ጥንት የነበረን ነገር አራክፈን ጥለን የፈረንጅ ልክ ነው ብለን ተቀብለን በካሪኩለም ደረጃ ተቀምጦ ዛሬ የተቀበጃጀረ የምንማረው ማቴማቲክስ ፕራክቲካሊ የለም መሬት ላይ። በጣም ብዙ ፕራክቲካል የሆኑ እውቀቶች እጃችን ላይ የሉም አሁን ባለበት ሁኔታ ላይ። ስለዚህ እነዚህን ነገሮች ልንሰራ የምንችልበት ትልቁ ጥበብ ከእጃችን ላይ እየወጣ ኖሮ እንደገና የእነሱን ብቻ ተቀበለን መጨረሻ ግራ የተጋባንበት ነገር ከሚመጣ በሚል ዶክተር ይዘህ የመጣው ሀሳብ በጣም የሚገርም ነው። በጣም ደስ ብሎኛል። ቆንጆ ሀሳቦችን እያወራን ያለ ነው። አሁን ወደ ሕክምና ወደ አንተ ሙያ እንምጣና በሕክምናው ሳይንስ ላይ የሚታወቁ አሁን ሕክምናው ሳይንሱም የሚመክራቸው ኢቭን አንተ ቅድም ስትለይም ለምሳሌ እንበል በቃ ሰው እነሱ ካስቀመጡለት ዲዛይን ውጪ ማሰብ እንዳይችል ይሄ ጄኔሬሽን እነሱ ዲዛይን ባረጉለት ቀዳዳ ብቻ ፍሎ እንዲያደርግ እግዚአብሔር የለሽነት በህይወታቸው እንዲመጣ ኢአማኒነት አቴይስቲክ የሆነ ነገር በህይወታቸው እንዲመጣ ይሰራል። ሶ እነዚህ ነገሮች ሲያነጻጽር ዶክ ትንሽ ነገር በላይ አንደኛ አቴይስቲክ ኢአማኒነት እንዲዘራ የሚደረግበት፣ ሁለተኛ የሰዎችን ማይንድ ኮንትሮል የማድረጊያ ሜካኒዝሞች እየተሰሩ ያሉበት መንገድ ሰውን ከመንፈሳዊ ኳሊቲ እየለየ ባዶ እያስቀራ ያለበት ጊዜ ነውና እስቲ ከሳይንስ አንፃር እነዚህ ነገሮች እንዴት ታያቸዋል? መጀመሪያ ሰው ልጅ ሲፈጠር ለተፈጠረበት ዓላማ የእግዚአብሔርን ክብር ለመውረስ ነው አይደለም? የመጀመሪያ ክብሩን ለመውረስ ነው። እግዚአብሔርን አመስግኖ ክብሩን ለመውረስ ነው። ይሄ ትልቁ እንትኑ ነው። ይሄ ታርጌቱ ነው። አሁን ሰው ምን ሆነ? ሰነፍ ሆነ። ስንፍናውን ከሰይጣን ጋር አጋባ። ስንፍና ኃጢአት ነው። ስፒሪት ኦፍ ስሎት ይባላል። በቃ ኃጢአት ነው። ከሰይጣን ጋር ስንፍናውን አጋባና የዚህን ምድር ጸጋ እሱ ጸጋ የሚለው ሀብት ምንው ለመውረስ ሄደ።
ጥረ ግረ ብላ የሚባለውን የእግዚአብሔርን ቃል ተወና መጣር መጋር ስለማይፈልግ ሸውዶ ማለፍ ስለሚፈልግ ማታለል ስለሚፈልግ ይሄኛውን ተወና በስንፍናው ማንን ባገኝ የዚህን ምድር ሀብት እሱ ሀብት ብሎ የሚጠራው ለስጋው የሚመቸውን ሲል ማንን አገኘ? የዚህን ምድር ገዢ ሰይጣንን አገኘ። ስለዚህ ሁለቱ ተጋቡ። ሁለቱ ሲጋቡ እግዚአብሔርን አወጡ። የጥበብ መጀመሪያ እግዚአብሔር መፍራት ነበረ። ወጣ። ሁለቱ አብረው ሆኑ። አብረው ምን ማለት ጀመሩ? ኤቲስት የሚባል ሲስተም አቀነጩ። እግዚአብሔር የለም። ኢየሱስ ክርስቶስ ከገዳመ ቆሮንቶስ ከወጣ በኋላ ከተፈተናቸው አንዱ በፈቃዱ ከተፈተናቸው አንዱ ምንድነው? እንትኑ አልነበረም? ይሄንን ምድር ገዢ አረጋለሁ። ምን ካረክልኝ? በቃ ሰው ሰገደለት ለሰይጣን። ስለዚህ ገዢ ሆነ ምንም ሳይሰራ። ክርስቶስ ግን ሂድ ከዚህ አንተ ለአንድ ለእግዚአብሔር ለአባት ስገድ ተብሎ ተጽፏል። ሰው ስግደት ሁሉ ለኔ ይገባል ለአምላክነቴ አንተ ዞር በል ከዚህ ያለው ስግደት የክብሩ አይደለም የዲያብሎስ አይደለም። ስለዚህ ስንፍና ሰይጣን ተዳበሉና የሰው ልጅ መሀል ላይ ገባና ትልቁ ፍጥረት አንድ ላይ ሆነና ይሄንን ሰይጣን በሚፈልገው ቅኝት ይሄ ምድር እንዲቃኝ አሁን ሆነ። ስለዚህ አሁን እኔ በቀላሉ ሳልሰራ ሳለፋ ምንም ወደዛ ጋር ሆናችሁ ታውራላችሁ። ይቅርታ እዚህ ጋር እየቀረጥን ስለሆነ ነው። እዛ ጋር ጠጋ በሉና ፋሲ ወደዛ ይዘሻቸው ሂጂና ይቅርታ አባዬ እሺ አንዴ ድምጻችሁ እየገባብን ስለሆነ ነው። እዛ ጋር ሆናችሁ አውሩ፣ ችግር የለውም። ስለዚህ ቀላሉ ሳለፋ ሳልጥር ሳልግር ከሰይጣን ጋር ከተፈራረምኩ ሀብታም መሆን ይችላል። ከሰይጣን ጋር ስፈራረም ነፍሴን ሽጬ ነው። ሰይጣን ስጋዬን አይፈልገውም፣ ነፍሴን ነው የሚፈልገው። ስለዚህ ምን ማራመድ ጀምራለሁ? ከዛ በኋላ እግዚአብሔር የለም። አንድ የመጀመሪያውና ትልቁ ጸቤ ከእግዚአብሔር ጋር ይሆናል። ሁለተኛ ሀብታም መሆን ለኔ የቁስ አይደል? የዚህ ምድር የቁስ ሀብት ነው ሆናለሁ። ስለዚህ ዋናው ታርጌት ምንድነው ማለት ነው? ሀብታም ለመሆን እግዚአብሔርን መካድ። ጨካኝ መንገድ ስለሚከተል እግዚአብሔር ደግሞ ጨካኙ መንገድ ስለሚቃወም ጨካኙ መንገድ ከተከተለ እግዚአብሔር መካድ አለበት። ሰው ከዛ ልክ ከእግዚአብሔር ውጪ ሲወጣ ምን ይሆናል? ሮሜ ምዕራፍ 2 ላይ የተጻፈው ለማይገባ አይምሮ አሳልፎ ተላልፎ ይሰጣል። ማይገባ አይምሮ ማለት ተልካሻን ነገር እንደ ትልቅ ማየት፣ የዚህን ምድር ኑሮ ህይወት እንደ ትልቅ ሌልና መመልከት ላይ ይሄ ማትስ ላይ ኢንፋይናይት የሚባል እሱን የመሰለ ላይፍን እንደምንም መቁጠር፣ ከዛ ደግሞ ማጣጣል ውሸት ነው ማለት። ሃይማኖተኞች ፈሪዎች ናቸው የሚባል ሳይንስ ማምጣት እንትና እንዳመጡት ሳይንቲስቶች እንዳመጡት ዜን ከዚህ ሲስተም ማውጣት ፋይናሊ ምን ይሆናል? አሁን ዓለም እየሄደችበት ወዳለው ሲስተም ይገባል። ከዛ እግዚአብሔርን መፍራት የእውቀት ትልቁ የጥበብ ትልቁ መሆኑ ይቀርና እግዚአብሔርን መካድ ትልቅ እውቀት ይሆናል። ዜን ማይረቡ ነገሮችን የሚያስጠሉ ነገሮችን መለማመድ እንጀምራለን። አሁን እያደረገው ያለው ስለሆነ ማለት ነው። ሰው ወንድ ሆኖ ተፈጥሮ ጾታውን መቀየር እንደ ክብር ካየው ይሄንን ወራዳነት ማለማመድ፣ በተቃራኒው እንደዛው ሴት ሆና ወንድ መሆንን መፈለግ፣ ከዛ ሌላ ጾታ ሶስተኛ ጾታ ምናምን ማምጣት፣ ሰው ከራሱ ከተፈጠረው ከእግዚአብሔር ጋር ትቶ ከእንስሳ ጋር መዳራት፣ ይሄ ለማይረባ አይምሮ ሲሰጥ ያንን እንደ ክብር ነውሩን እንደ ክብር ነው። በጣም ይገርማል። የአማኒነቱም እንዳልከው ከዚህ ተወለደ፣ አሁን አድጓል፣ እስከ ግብረ ሰዶም በጣም መጥፎ ነገሮች ሄዷል። ሰውም ከእግዚአብሔር ዓለም ይልቅ የሳይንሱ ዓለም ዶሚኔት ባደረገበት በዛ አእምሮ ተገዝቶ
እነሱ የሰጡትን አጀንዳ ተቀብሎ መንፈሳዊነቱን ኢግኖር አድርጎ በዚህ ሁሉ መንፈሳዊ ኪሳራ ውስጥ ገብተናል። ኢትዮጵያም የዚህ መንፈሳዊ ኪሳራ አካል እየሆነች ስለሆነ አሁን እንዳይን ነገር የምናወራው ማህበረሰብን የሚያነቃ ምክንያቱም ኮንሰርን ከሚያደርጋቸው አካላት እኛ ሚዲያ ላይ ሁሌ ልናወራ ብቻ አይገባል። የሚመለከታቸው እንደናንተ ያሉ ማህበረሰብ የሚሰማቸው አካላት መናገር አለበት። ትውልዱ ሊያውቀው ሊጠነቀቀው ይገባል። ይሄ ባለበት ደረጃ ወደ ጥርስ ሕክምና ሙያ ላይም አያይዘ ንገረኝ። ብዙ ጊዜ እኔ እንደውም በአንድ ፕሮግራም ላይ ጠቆም አድርጌዋለሁ። ይሄ የኛ ፊት ገጽታ እነሱም ለምሳሌ ይሄ ሴክሪቱ ማህበረሰብ ሰውን ኮንትሮል ከሚያደርግባቸው ቦታዎች አሁን ቅድም የማይንድ ኮንትሮሊንግ በዚሁ ጋር አብረት ጨምርልኛል። ይሄ በጣም ቤዚክ የሆነ ክፍል ነው። አንተ ሕክምና ሳይንስ አሁን እዚህ አካባቢ ላይ መሰረታዊ ቦታ ነው። ማይክሮቺፑንም የሚቀብሩት በግንባር ወይ በቀኝ እጅ ወይ በግራ እጅ በግንባር ቢቀበርም እዚህ ቦታ ላይ ያለው የብሬን መቆጣጠሪያው ክፍል ነው። ኤሌክትሪካል ሲግናል ኤሌክትሮማግኔቲክ ሞገዶች ኢሚዲየትሊ ይሄን ቦታ ሊቆጣጠሩ የሚችሉበት ሰው ቅድም ዋነኛው ሰው ሊያረግ የሚችለው ማንነታችን ያለበትን ይሄን ፓርት ለመቆጣጠር የሚሄዱበት የማይንድ ኮንትሮል አለ፣ የብሬን ኮንትሮል አለ። ብሬናችን አንጎላችንን በተላልች ቺፕሶች ሊቆጣጠሩ ይችላሉ። አእምሯችን ደግሞ ከቺፕሶ የሚወጣ ሞገድ ይቆጣጠሩታል። ሶ ማይንድ ኮንትሮል አለ፣ ብሬን ኮንትሮል አለ። ከነዚህ መካከል ሌላኛው ደግሞ እዚህ ፊታችን ላይ ያሉ ሌሎች በጣም አስገራሚ ነገሮች አሉ። ወደዛ እንመጣለን። ሶ አሁን ቅድም ማይንድ ኮንትሮል ያርኩን በብሬን በቺፕ አይነት ነገሮች ደግሞ ኮንትሮል የሚያደርጉበትን መንገድ እነሱን አሁን ቅድም ካነሳናቸው የአማኒነት ባይዞ አንድ ሐሳብ ጠረጋ የሚል እኔ መጽሐፌ ላይ ጸረ ስህተት ቁጥር 1 ላይ ሁሉ አካትቼዋለሁ። ሐሳብ ጠረጋ ኦልሞስት ዎሽ አውት ያደርጉታል ሜሞሪህን ማለት ነው። የዛሬ 40 ዓመት የዛሬ 10 ዓመት የዛሬ 2 ዓመት የነበረ ትዝታ ለምሳሌ አባት ሲመክር የነበረው እናት ልጄ ሆይ ራስህን ጠብቅ እያለች ስትመክር የነበረው በቤተክርስቲያን ትምህርት በቅኔ ማህሌት ሰውየው ሲማር የነበረው ወይ በመጽሐፍ ቅዱስ ቁጭ ብሎ ከአባቱ ሲማር የነበረው ከዛ እንዳያስታውስ ያረጉትና ማይንዱን ይጠርጉታል ማለት ነው። እና ኦልሞስት ብሬን ዋሽንግ የሚለው ከዛ ነው የመጣው። ግን ሐሳብ ጠረጋ ነው ኮምፕሊትሊ ሐሳቡን ያወጡበትና አዲስ ሐሳብ ይጨምሩበታል። ልክ እንደ ሃይጃክ እንደማድረግ ማለት ልክ ጃም እንደማድረግ አሁን ሬዲዮ ጃም ሲደረግ ቴሌቪዥን ጃም ሲደረግ የሚለቀቀው ሞገድ ማቋረጥና ወስደው የራሳቸውን ነገር መቀላቀል እንደማለት ነው። ሶ ከዛ አንዳንዶች ሰዎች እንደውም በጣም በኤሌክትሮማግኔቲክ ሞገድ የተቀበረባቸው ሰዎች በጆሮአችን ድምጽ ይመጣል ይሏል። አንቺ ወዴት ነው የምትሄጂው ይለኛል አለች አንዷ ስትነግረኝ። ብዙዎች አሁን ታርጌትድ ኢንዲቪጁዋልስ የሚባሉ አሉ ብሬናቸው ላይ ማይክሮቺፕ የቀበሩባቸው ማለት ነው። ከዛ ምን ያደርጋሉ? በሪሞት ኮንትሮል ድምጽ ወደ ጆሮአቸው ይመጣል። ወዴት ነው የምትሄጂው አንቺ ይላታል። ይኸውልሽ እኔ እምልሽ ቦታ ላይ ከሄድሽ እገልሻለሁ፣ በጨረር እዚሁ እናቃጥልሻለን ይላል። ምክንያቱም በሩቅ በሪሞት ኮንትሮል ብሬናቸው ላይ ቺፕ አለች። ኤሌክትሪኩን ሲጨምሩት ይነዝራቸዋል። ሊትራሊ እኛ ኢንተርቪው የምናደርጋቸው ሰዎች አሁን ይሄንን እያወራው እኔም የዚህ ችግር ተጠቂ ነኝ የሚሉ ሰዎች ከስር ታያለ። በእርግጠኝነት አሁን የሙከራ ያለበት ሰዓት ማለት ነው። ይሄ አሁን የማይክሮቺፕ ቀበራ ሙከራ ላይ ሆኖ ኦልሞስት አሁን እየጨረሱት ነው። ለዛ ነው አሁን ኤሎን መስክ ብሬን ማይክሮቺፕ ራስ ቅል ላይ ያስቀበረ ያለው። ቻይናዎች አሁን ጀምረውታል። ይሄ እዚህ ውስጥ የሚቀበሩት ማለት በጣም አደገኛ ነገሮች ናቸው። በኤሌክትሮማግኔቲክ ሞገድ አንተን ኮንትሮል ማድረግ ነው። ሶ they control the brain that way እና ማይንድን ደግሞ ሐሳብን በመቆጣጠር በዩቲዩብ በቲክቶክ በብዙ ነገር ይቆጣጠሩታል። እነዚህ ነገሮች ባለበት ጊዜ አሁን ባለበት ሁኔታ ማህበረሰቡ ለነዚህ ንቃት እንዲኖር ያስፈልጋልና ከእንደናንተ አይነት ሰዎች ምክር ያስፈልጋል። ይሄን እንዴት ታየዋል? ሰው መሳት የሌለበት መጀመሪያ ትልቁን ማፕ መርሳት የለበት። ትልቁ ማፕ ምንድነው? እነዚህ ሰዎች ለምን ነው ይሄንን የሚያደርጉት? ለምን ነው የሚያደርጉት? ምንድነው ታርጌታቸው? ያው ራዕይ ዮሐንስ ላይ እንደተጻፈው ዋናው ታርጌት ሰውን በሚፈልጉት መንገድ መንዳት ነው። በሚፈልጉት በአንድ ኦርደር ዓለምን ማስተዳደር ይፈልጋሉ። አሁንም እዛ ሲስተም ውስጥ እያስገቡ ነው። እሱ ውስጥ ለማስገባት አንዳንድ ሰዎች ሊያስቸግሯቸው ይችላሉ። እነሱን ደግሞ መያዝ የሚችሉት ይሄ ባለው በአሁኑ ከረንሲ ይሄ በቴክኖሎጂው በዚህ እንደገና ደግሞ በሞባይሎች በኤሌክትሮኒክስ ማግኔቲክ ዌቮች በመናምኖች ኮንትሮል ማድረግ ነው። በሱ ነው ሊቆጣጠሩ የሚችሉት፣ ሌላ በምንም አይደለም። ስለዚህ እነዚህን ቺፕሶች ከነዚህም ከማናቃቸውም ሊኖሩ ይችላል እነሱ የፈበረኳቸው። ዋናው ታርጌት ኤሪያ ብሬን አይምሮ ነው። የኛ ብሬን
አልተነገረለትም፣ አልታወቀለትም። እግዚአብሔር ሰውን ሌላ ኃያል ፍጡር አድርጎ ሲፈጥር ብሬኑን በስንት ጊጋባይት እንዳስቀመጠ ሳይንቲስቶች ሲነግሩን ነው ሰርፕራይዝድ የምንሆነው። አንድ ትልልቅ 3-4 ቤተ መጻሕፍት ያሉት መጽሐፎችን መሸከም የሚችል ነው። እየተጠቀምንበት አይደለም። አሁን ግን ላልተፈለገ ነገር በቺፕስ ሊጠቀሙት ነው። ኢት ኢዝ ኦሬዲ ለነሱ ምን ሆኗል? እየተመቻቸ ነው። ብዙ ሰው እንዲህ አሁን ስናነሳ ለነሱ ቀልድ ነው። በኖህ ዘመን የነበሩ ሰዎች ኖህ ሲመክራቸው ነበር። 8 ሰው ብቻ ያውም ቤተሰቦቹ ናቸው የሰሙት። ምን ሆነ? ጭዳ ነው። አሁንም ኢየሱስ ክርስቶስ ወደዚህ ምድር መጥቶ አስተምሮ ሄዷል። ይሄ ምድር ተናግሯል፣ ያልፋል። ሊያልፍ ሲል ግን መከራ አለው። ለእነዚህ አይነት የሰው ፍጥረቶች ሰውን እንደ ሰው ሳይሆን ሰውን እንደ አውሬ እንደፈለጋቸው መንዳት የሚፈልጉ ሰው መሳይ ፍጥረቶች 666ቶች ይመጣሉ። እነዚህ እንደፈለጉት የሰውን ልጅ ይነዳሉ። ጊዜ አላቸው፣ ተፈቅዶላቸዋል። ለዛ ታይም እየተመቻቸ ነው ዓለም እየሄደ ያለው። ብዙ ሰው ንቃ፣ እየሄድንበት ያለው አካሄድ አያዋጣም። ሌላው ተው፣ ለራስ ዳንበት። ለራስ እኮ ነው፣ ለእያንዳንዱ እኮ ነው። ግን ብዙ ሰው አይሰማም። ለምን አይሰማም? ባይብሉ ብሏል፣ መጽሐፍ ቅዱሱ ጠቅሶታል። እንኳን ኖርማሉ ሰው አይደለም የተመረጡትም እስኪያስት ድረስ ይሄዳል። ስለዚህ ኦሬዲ አንዳንዴ የተፈቀደ ነው። ግን ዳን ያለው ይድናል። እኛ ከኛ የሚጠበቅብን ቅድም ስናነሳ እንደነበርነው እኛ ከውጪ የመቀበል ፍላጎት ያለን ሰዎች አይደለንም። we have a plenty of ብዙ የተተረፈረፈ ነገር አለን። ከኛው ግዕዝ መጽሐፍ ተወስዶ መሰለኝ እና ሞክሳስሊን ጀርመን ውስጥ ተሰርተው የመጡት የኛው እኮ ነው። ግን እንዲህ ስናወራ እኛ ለምን ትላላችሁ? ኢትዮጵያ ለምን ትላላችሁ? ምን ኢትዮጵያ ከሌላው ዓለም ትለያለች? 200 ምናምን ሀገር አለ፣ ለምን አልተጻፈም ካልተለየች? አንድ ሁለተኛ ደረጃ እንዴ እኛ አይደለንም እኮ ለኢትዮጵያ የመሰከርንላት። የኢትዮጵያ ንግስት እንደኬ በዳግም ምጽአት ላይ ትፈርዳለች። ሌላ ለምን አልተጠቀሰም? ኢትዮጵያ እኮ ዝም ብላ ስለሆነች አይደለም ነው የተባለው። ስፒሪቹዋሊ የሰራችው ስራ ስላላት ነው። በቃ ስለሰራች ነው። አባቶቻችን አያቶቻችን ከእግዚአብሔር ጋር ያላቸው ቁርኝት እስካሁን ድረስ ሀገሪቷን እንዳገር ያቆማት እሱ ነው። ከገባል እንዴ ሌሎች ሀገሮች እኮ እንደ ኢትዮጵያ ተፈትነው አልቆሙም፣ ወድቀዋል። እኛ ተፈትነን ለምን ቆምን? ምን ስላለን ነው? ይሄ ጄኔሬሽን አይደለም ስራውን የሰራው፣ ድሮ ተሰርቶለት ስለተቀመጠ ነው። ከዚህ በኋላ የሚሰራ ካልተገኘ ደግሞ በዚሁ ሊቀጥል አይችልም። ስለዚህ ህዝብ ሰው ለራሱ ሲል ቆም ብሎ አንዳንዴ ከራስ ጋር ማውራት ጥሩ ነው። ብዙ ጊዜ እኮ ከራሳችን ጋር የማውራት ድፍረቱ የለን፣ ፈሪዎች ነን። ይሄን ቴስት ለማድረግ ብቻችን ስለሆነ ቶሎ ብለን ለምንድን ነው ወደ ሞባይል የምንሮጠው? ፈሪ ነን፣ ለራሳችን ፈሪ ነን። ከራሳችን ጋር ለማውራት ውስጣችን ከእግዚአብሔር የወሰድናት ነፍስ አለች። አይምሯችን ውስጥ ከእግዚአብሔር ጋር የታሰረች ነገር አለች፣ እውነት የምታወራ። ስለዚህ የሰራናቸው ነገሮች ልክ አይደሉም ብላ የምትጻራለች። እሷን መስማት አንፈልግ፣ ወቀሰዋን መስማት አንፈልግ። ምክንያቱም ያቺ ከሌላ ሰው ከሆነ ተናግረው ዞር አድርገው ትሸኛለህ። ከራስ ወዴት ትሸኛለህ? ቆም ብለን ማታም የሆነ ጊዜ ሰተን ከራሳችን ጋር ምን እያደረግኩ ነው? ወዴት እየሄድኩ ነው? ለምንድን ነው ወደዚህ ምድር የመጣሁት? ወዴትስ ነው መሄደው? መልሶች አሉ። እኛ ከሌለን በመጽሐፍትና በመዛግብት ተቀምጠዋል። የሚጠበቀው ነገር እኮ ሄዶ ማገላበጥ ብቻ ነው ካልሰነፍን በስተቀር። ግን ያችን በማገላበጣችን የምናገኘው ደስታ ስንል የእግዚአብሔር ደስታ ማለታችን ነው። ይሄ የምድሩ አይደለም። የምናገኘው በረከት የእግዚአብሔር በረከት ማለት ነው። በጣም ብዙ ነው። በዚህ መጽሐፍ ቅዱስ ላይ ከሚገርሙ ጥቅሶች አንዳንዶቹ በትንሹ ነው ሰርተን በብዙ ምንባረከው፣ በዛው ልክ በትንሹ ኃጢአት ነው በብዙ ምንቀጣው።
ተራ ነው የምትመስለው አይደል? አዳም ጸበለሷን መቀንጠስ ተራ ነች የምትመስለው። ስትፈታ ግን 40,000 መጽሐፍ ይወጣታል። ትንሽ ነች ለኛ። በዛው ልክ አድርጎ ስንባል ስናረግ በረከቱ በዛው ልክ ነው ይላል። ብትታዘዙም የምድርን በረከት ትበላላችሁ ይላል። ስለዚህ እንደ ህዝብ የተመረጥነን ይሄንን አፋችን ሞልተን ነው የምንናገረው። ማለት ግን መመረጣችንን ለማጽናት አልቻልንም። ይሄ እውነት ነው። ማጽናት ማስቀመጥ በነበረበት ማቆየት አልቻልንም። ለዛም ነው መከራ ውስጥ የገባ ነው። ደግሞ አንዳንዴ ምንድነው እግዚአብሔር እንዲህ ሲያደርገን ምን ያስተምራል? እዚህ ውስጥ አንዳንዴ እኮ መከራ የሆነ ነገርን ሊያሳይ ነው። ሊነጋ ሲል ይጨልማል እንደብል የሆነ ነገር ሊያሳይ፣ እኛ የሚጠበቅ ምንድነው? በዛ ቦታ ጸንቶ መቀመጥ ነው። አዳም ከገነት 7 ዓመት ከ2 ወር ከ17 ቀን ከተቀመጠ በኋላ ጸበለስን በልቶ ወጣ። ማይሆን መንደር ላይ መጣ አይደል? መንደር ነው እንላት ማለት የሱ ያልሆነች ጋር ግን አዳም ከዲያብሎስ የሚለየው አዳም ተጸጸተ። ዲያብሎስ ስቲል አልተጸጸተም። በነገራችን ላይ ትልቁ ኃጢአት የሚባለው ትዕቢት ነው። ማንም ሰው ኃጢአት ቢሰራ ይነሳል፣ ይጠፋል። ትዕቢት የዲያብሎስ የእግዚአብሔር ቸርነት ኃጢአት ይለዋል። ቅድም እያወራኋቸው ነበር ለልጆች መዝሙረ ዳዊት ምዕራፍ 19 ላይ ቁጭ ብሎ ተቀምጧል። አቤቱ ይልና የድፍረት ኃጢአት እንዳይገዛኝ ባሪያህን ጠብቅ። ትክክል። ከድፍረት ኃጢአቶች መካከል አንዱ ኢንቪና ትዕቢትና ፕራይድ ነው። እነሱ እኮ ለዚህ ነው አለ የፕራይድ ዴይ ያው አጋንንታዊ እሱ ጋራ የተዋዋሉት ውል ነው። አሁን እሱ ትዕቢተኛ ነው። እስካሁን ከትዕቢቱ አልበረደለት፣ መቼም አይበረደለት። እግዚአብሔር ቸር ነው ይባላል አይደለ? የእግዚአብሔር ቸርነት አያልቅም ማለት የሰይጣን ትዕቢትም አያልቅም። አዳም ከዛች ከወጣ በኋላ ተጸጸተ፣ ንስሐ ገባ። የሆነች ቦታ ላይ እግዚአብሔርን ንስሐ ለመጠየቅ 40 ቀን ብሎ የገባትን 41 ቀን ብሎ የገባትን በ35ኛው ቀን ላይ አስወጣ። ይሄ የመጽናት አሁንም ይሄ ለአዳም ብቻ አይደለም። ዛሬም ሁላችንም እንሞክራለን ወደ እግዚአብሔር ጋር ለመሄድ። የ7500 ምናምን የሥራ ልምድ ያለው ነው ሰይጣን። ከሱ ጋር ነው ፋይታችን። ገናኛ በምናምን አመታችን እድሜ በ7000 ጋር ነው። እኛ ሰይጣንን ንቀነዋል እንዳይመስለን። የኃጢአት ልምድ አለ፣ ብዙ ልምድ አለ። የኃጢአት የክፋት የዚህ ምድር ጌታ ነው እኮ አይደለም? ገዢ ሆኖ ቆየ። የዚህ ሀገር ያው ክርስቶስ እስኪመጣ ድረስ ባለው ከአዳም ላይ የስልጣን በትሩን ከወሰደ ጊዜ በኋላ የዚህ ምድር ገዢ ሆኖ ረጅም ጊዜ ቆይቷል። 5500 ዘመን ይሄን ምድር ገዝቷል። ጣዖታትን አስመልኳል። በጣዖታት እያደረገ ራሱን ሲያስመልክ ነበር ዲያብሎስ። ከዛም በኋላ የሰው ልጅ እየሰገደለት የዛሬ እንግዲህ ከክርስቶስ በፊት የነበሩ ዓለም ሁሉ ስታየው የግሪኮቹም የሮማዎቹም የምስታየው ጣዖት በጣዖት ነው። ያ የሆነበት ምክንያት በወቅቱ ነፃ ሆኖ አዳም ግዛ የተባለው ምድር መግዛት ሲያቅተው ከአዳም ላይ በትር ስልጣኑ ወስዶ ዲያብሎስ ለረጅም ጊዜ እየገዛ ቀይቷል። ከክርስቶስ በኋላ ግን ገዢው ክርስቶስ ነው። እስካሁንም ያለው ገዢው ክርስቶስ ነው። ዓለም የተገዛችው በክርስቶስ ነው። ክርስቲያኖች ናቸው ገዢዎች። ግን ምንድነው ምስጢሩ? ክርስቲያኖች ገዢ መሆናቸውን ሳያውቁ ሲቀሩ የወደቀው አካል ተነስቶ እንደገና ልግዛ ብሎ ይመጣል። በሽታ ይገዛል፣ ጭንቀት ይገዛል፣ ፍርሃት ይገዛል፣ አቅም ማጣት ይገዛል። እነዚህ ነገሮች የውድቀቶቻችን መነሻ ሆነዋል። አሁን ባለበት በጣም ብዙ ነገሮቻችን በዚህ ውስጥ ነው ያሉት። በጣም ደስ ብሎኛል ዶክ። ሌላ ቀን ዶክተርን አንደኛ አሁን ቃል ትገባለህ። ቃል የገባው ዶክተር ሙሉ የጥርስ ሕክምና ክሊኒክ። ስለዚህ ከቀረ ቀጥታ እዛ መጥቶ ይወቅሰዋል። አሁን ቃል ገባለህ። ቀጥሎ ላሉ ፕሮግራሞች እመጣለሁ። ዶክተር ይመጣል። የሚገራርም ሀሳቦችን በፕሮግራማችን ላይ ይዞ ይመጣል። እኔ ሪች የኔ ሀሳብ ካለባቸው ሰዎች ኢትዮጵያ ውስጥ አንዱ ዶክተር ሙሉን ለኔ በጣም ወዳቸዋለሁ። ውድ ቤተሰቦቼ ዶክተር ሙሉን እግዚአብሔር ያክብርልን በሉት። እኔ በእውነት በጣም ደስ ብሎኛል። የሰጠህን ሀሳቦች ብዙ ነገር እንዲገባን አድርገህ የማብራራት አቅም ዶክ ሁሉ ነገር ልዑል እግዚአብሔር ስለባረከልህ አንተም በነጻ ተሰጥተዋልና እንደዚህ ለማህበረሰቡ መልስ ስለምትሰጥ እግዚአብሔር ያክብርልኝ። እግዚአብሔር ይስጥልን። በጣም አመሰግናለሁ። እግዚአብሔር ይስጥልን። ሌላ ጊዜ ይመጣል። ችግር የለም ይመጣል።
ወዳችኋለሁ ውድ ሣድስ ቤተሰቦቻችን ከቀሪ ፕሮግራሞቻችን ጋር ቆንጆ ጊዜ ይኑራችሁ ሰንባበትን ዶክተር ብሩን እግዚአብሔር ያክብርልን በሉት ዕውቀት ታላቁ እግዚአብሔርን ታከብራለች ሣድስ በአብይ ይልማ ሚዲያ ተዘጋጅቶ ይቀርብልዎታል ሣድስ